ሰላም ሰላም የገንዬ ቤተሰቦች እንዴት ናችሁ? ሁሉ ሰላም ሁሉ መልካም፣ እኛ ጋር ሁሉ ሰላም ሁሉ መልካም ነው። እንግዲህ ዛሬ ሴፍቲን እቃችንን ተረካክበናል። እንግዲህ ይሄን መስሏል ከላይ እስከታች። እንግዲህ ያው መሳሪያችንን ግብአት ሁሉ ነገር ተቀብለን መጥተናል። ስራ አይናቅምና ጋይስዬ ወደ ስራ ብለውናልና ይሄው እንደምታውን ስራ ክቡር ነው። እህቶቼ ወንድሞቼ እንድታበረታቱ እፈልጋለሁ። ላይክ ሼር እያደረጋችሁ ማለት ነውና ስለዚህ ደስ ይላል። በዚሁም ስንት ነገር አለው መሰላችሁ፣ ውጣ ውረድ ብዙ ነገር አለው። እንዴት ደረሰሽ አንቺ? ቀበሌዎቹን ታውቂያቸዋለሽ ወይ ምን ታውቂያለሽ ወይ ይባላልና እኔ ያው የተመዘገብኩት በስደተኛ ነው ማለት ነውና ለዚህም ስንት ድብድብ ስንት ነገር አለበት ማለት ነውና ያው ብሩ ጠቅሞ ሳይሆን ወደፊት ከ3 አመት በኋላ ልክ ስንጨርስ ግብአቱን ማለት ነው 40 ሽምቱን 70 ሽምቱን እሷ የምትለቀቀው ያው መደራጃ ይሆናል ተብሎ ነው። የዛሬ አዳራችንን አናውቀውም፣ ለነገ ብዙ እናስባለንና ማለት ነውና ስለዚህ ስራ ክቡር ስለሆነ እንግዲህ ዛሬ ሄደን ይሄን ተቀብለን መጥተናል ግብአቱ ማለት ነውና ብዙ ነገር ቱታለው። ይሄ ከስክስ ጫማ ነው እንግዲህ እንደዚህ እንደምታወጥ ፏ ደመቅ ብለናል ጋይስዬ። እንዴት ነው ቱታው? ያምራል አያምርብኝና ያው እንግዲህ ምንም ማድረግ አይቻልም ጋይስዬ። ስራ ነው፣ አገር ስንመጣ ስራ መናቅ የለብንም ጋይስዬ። ስለዚህ ስራን ያከበረ ያው ብሩ ወዴት ውሎ መምጣቱም የቡና መግዣ ይችላል። ያው አይምሮዬ ብዙ ነገር ማለት ነውና ብዙ ትነቃቃላችሁ ብዬ አስባለሁኝና እንደውም ግማሾቹ እኮ ቲክቶከር ነች ምናምን ይላሉ ማለት ነውና ቲክቶከር ቢኮን እኮ የሚከፈለው ነገር የለም ተብሎ ያው መደበኛ እቃችንን እንደዚህ በአማራ ይኸው እንደዚህ ተረክበናል ማለት ነው። ፀሐይ ብርድ እንዳይመታን ጠዋት ይችና ይችን እንደዚህ ይችና ረጋትና ጋይስ ይችና ይችን ማለት ነው። ይችና ይቺ እንደዚህ ትቆለፋለች ማለት ነው። ፀሐይ ሞቀ ሲል 12 ሰዓት ነው የምንወጣውና ጠዋት ማለት ነው 12 ሰዓት ነው የምንወጣው። ይቺ የምን ጠዋት እንግዲህ እንደዚህ ለኔ እንደውም እንደዚህ አይበቃም ማለት ነው። ፀሐይ ከወጣ በላይ እንደዚህ ነው አድርገን የምንሰራው ማለት ነው። ጠዋት ግን ብርድ እንዳይመታን ይቺ እንደዚህ ትሆናለች ማለት ነው። እንደዚህ አድርገን ነው የምንሰራው ጋይስዬ። እንግዲህ ይሄው ሁለት እንግዲህ መጥረጊያ ለሁለት ነው የተሰጠን ማለት ነው። እንትን አለው ማለት ነው። ማክስ አለው እዚያ ጋር አድርጌው ነው። ትንሽ ጠቦኛል። ሰፊ የሆነ ተቀያየሩ ተብለን ነው ማለት ነው። ሰፊ ሆነ ተቀያየሩ ተብለን ነው። ግን የሚያው ስለሆነ ማለት ነው እንደሌለ። ስለዚህ እግዚአብሔር የተመሰገነ ነው። እንትም ደግሞ ይሄ ሌዘር ነው ማለት ነውና አሁን ይሄ እኔ እጅ ውስጥ ይገባል ጋይስ፣ እኔ እጅ ውስጥ ይገባል። እንደው የሚቀየረኝ ካገኘው ብዬ ነው እንጂ እኔ እጅ ውስጥ ይሄ አይገባም ጋይስ። በጣም እንትን ነው ስንመዘገብ ይሄ ቱታ ምናምን ራሱ እዚህ በዱላ በትግል ይሄኛው ገባ እንደኛ ማለት ነውና እንደዚህ ነው። ይችን ጠዋት ስንወጣ እንደዚህ እንዘጋጃለን ማለት ነው። እና ይሄ ትንሽ ይጠባል። ይሄኛው እየተቀያየረ ነው መሰለኝ የሰጡት። ይሄ የሌዘር ነው። ኧረ በስመ አብ ያቦያል። እንዴት ነው አንተ ካሜራማን? ይሄ በጣም ጠባብ ነው። ታልተተረተረ አይሆንም። እና ተቀያየሩ ሲባሉ የኛ ሰዎች ቱታ ራሱ ከሰፋ ካጠራችሁ ተቀያየሩ ይባላል። ግን ሰው እሺ አይልም። ይሄ ሌዘር ነውና ለራታስ ውሃ በሞቀ ውሃ ዝፍፍ አደርጋለሁ። ግብአቱ እንግዲህ ይሄ ነው። እንግዲህ የሴፍቲን ስራ የጎዳና የትቦ ጠረጋ ስራዎች እንደዚህ ነው። ስራ ይናቀም ጋይስዬ፣ የምወዶች የሪማሮች እኔ እናንተ ጀግና እንግዲህ ነው። ግማሹ የሚያቀይ እንዴት ከስደት አረብ ሀገር መጥተሽ እንዴት ሴፍቲን ጎዳና ጠረጋ ትቦ ጠረጋ ይላሉ። ስራ ነው። ስራ ክቡር ነው። ስራ ይናቀም ማለት ነውና ችግር የለውም። እኔ ስራ ያሳደገኝ ነው። በጉልበት ስራ ብትሉ፣ በቀን ስራ ብትሉ፣ ባሪላ በመሸከር ሲሚንቶ በማውካት ብትሉ ብዙ ነገር
ፈተራ ብዙ ሰርች ያለፍኩ ሴት ነኝና አሁንም ምንም አይመስለኝም ማለት በደስታ ነው ይሄን ስራ የተቀበልኩት ማለት ውስጤን አሳምኜበት ደስተኛ ሆኜ ማለት ነው። ስለዚህ የኖርኩበት ይሄንን ማግኘቴ እንደውም በጣም እድለኛ ነኝና እንደዚህ አይነት ስራዎች ብዙ ነገር ከቻይና ያንኛ ሀገር ገና የመንገድ ስራ ምናምን ሲመጣ በባሪላ እንደውም እንደዚህ የለም የዛ ጊዜ በራሳችን ልብስ በራሳችን ቀሚሶች አቧራ ፀሐይ የሆነነብን ማለት ነው። በእንግዲህ መቼም በፊት ቻይናኛ ሀገር ሲመጣ ታውቃላችሁ ማክስ የለ ፉፍ የለ ምን የለ ድንጋይ እጃችንን እየቀጠቀጠን እግራችንን እየቀጠቀጠን ብዙ ነገር አሸዋ አይናችን ውስጥ እየገባ ብዙ ነገር እንደውም አሁን ጥሩ ነገር ነው። ፉፍ አለው ሁሉ ነገር ማክስ ሁሉ ነገር መከላከያ ያለው ማለት ነውና ስለዚህ ደስ ብሎኝ ነው የተቀበልኩት ውስጤ ማለት ነውና እንግዲህ ደሞዜ እኔ 1150 ብር ነች ይደርሰኝ 200 ብር ቁጠባለሁ ማለት ነውና ስለዚህ ተመስገን ነው። ቁጭ ተማለት የሆነች 1 ኪሎ ቡና ብትችልልኝ ለኔ ትልቅ ነገር ነው። ስራ አንንቀምና ጋይስዬ ስትመጡ ስራ አይናቅም። ስራ ክቡር ነው። ግማሾቻችሁ ወይኔ እዚህ ስራ ቡና ሳንቲም ኖራቸው እንኳን የማይሰሩ ሰዎች አሉ። ለምን ቡና ማፍላት በገንዘብ በሳንቲማቸው እንኳን ስራ የሚንቆሰው አለ። እህቶቼ እንግዲህ ከስደት መልስ ነው በጣም ደስተኛ ውስጤን አሳምኜበት ደስ እያለኝ ነው ይሄን ስራ የምሰራው ማለት ነው። ጠዋት ቀድሜ ነው የምወጣው ማለት ነውና እዛ ቦታ ላይ ሁሌ እኔ ነኝ የምገኘው። በፊት ወንዝ ዳር 2 ቀን ነው ምናምን ቪዲዮ ለቀቄላችኋለሁና የመጀመሪያው ቀን መንገድ እየጠረግን አሁን ስለዚህ በቃ ዛሬ ደግሞ ይሄንን ግብአታችንን እቃችንን ምናችንን ሰጥተውናልና ድሮ በዚህ ያልሰራ ማን ነው ሰበስ ይሄን ያልሰራ በዚህ እንግዲህ ይዤ በየወሩ ታለቀም ይችን ጧት ይችን ተሸክሜ ነው ቱስ እያልኩኝ የምወጣው ማለት አካፋ የደረሰው አለ ዶማ የደረሰው አለ። እኔ ግን ይሄን የደረሰኝ ማለት ነውና ይችን እያረግን አስፋልታችንን አገራችንን እያጠዳን እየዋብን እንሄዳለን ማለት ነው። ጋይስዬ ወሬ ያበዛውባችሁ መሰለኝ። ላይክ ሼር እያረጋችሁ አበረታቱኝ የኔ ውዶች የኔ ማሮች የኔ ጣፋጮች። ጋይስ እንግዲህ ይመስላል የዛሬው ስራ በቃል የሰዓቱ ዜና ዝርዝር